እንዴት ናችሁ? አለሁን እግዚአብሔር ይመስገን። አንድ ቪዲዮ ሰሞኑን በእኔ ዙሪያ እየተዘዋወረ ይገኛል። አንድ መጽሐፍ ነበር ፕሮዳክቲቭ ሀበሻ የሚል ጆርናል ነገር በሱ ሽያጭ ዙሪያ ከባለቤቷ የመጣ ነው። እዛ ላይ ለተነሱ ሀሳቦችና እኔን ታርጌት ያደረጉ ጉዳዮችን እየነቀስኩ በደንብ አድርጌ አስረዳቸዋለሁ፣ አወጣዋለሁ። ይህም ቪዲዮ ወደ እናንተ ሳመጣው ምላሽ መሰጣጣት ምናምን ነገር ፈልጌ አይደለም። በምንም ተአምር የኔ ዩቲዩብ ቻናል ላይ እንደዚህ አይነት ተራ የሆነ ነገሮችን አምጥቶ ለሰው ማውራት ጭራሽ አልፈልግም ነበር። ግን ግዴታ ስለሆነና ለእኔ ያለው ሰው ኢሜጁ ሊቀየር ስለሚችል ነው። እዚህ አይደለም ምን እንደተፈጠረ ላስረዳችሁ። ከ10 ወር በኋላ የመጣ ሰርፕራይዝ ከ10 ወር በፊት ምንድን ነበር የሚለውን በግልጽ ለማሳየት ነው ዛሬ የመጣሁት። ስሟን ባልጠራ ደስ ይለኛል። አደሴም ታይም ደግሞ ስሟን የጠራው ማውራት አለብኝ መሰለኝና ከስሟ ይልቅ ተግባሯ ወይ ደግሞ ሰው ፊት ስትቀርብ ምን ይዛ እንደምትመጣ ካራክተሯ ከሚያሳየኝ አንጻር ተነስቼ ስም አውጥቼላት ልጀምር ይመስለኛል። እኔ እናንተ በምትጠሩት ስም ሳይሆን ቅድስት እያልኩ መጥራት ከጀመርኩ ድፍን 10 ወራት አልፈውኛል። ቅድስት በእኔ ላይ ምን አለች? ለቅድስት የሚሆኑ ምላሾችን ዛሬ አንድ ባንድ እሰጣችኋለሁ። እሺ፣ ቅድስት በአንደኛ ደረጃ ዓላማዋን ስትናገር ምንድን ያለችው? የደረሰብኝን ነገር ለመናገር፣ ሁለተኛው ደግሞ በእናንተ እንዳይደርስ ለማስጠንቀቅ ነው። ታይትሉም እንደዛ ስለሆነ ኢቭን ሜንሽን ተደርጊያለሁ። በጣም አሪፍ። ይሄ እንደዚህ ከሆነ አሁን ለእያንዳንዱ ነገር ምላሽ ለመስጠት ራሷ ያወራቻቸውን ነገሮች እያወጣው ቀጥላለሁ። አይኖ ቪዲዮቿ ክፍል 2 ክፍል 3 እያለ የሚወጣ አይነት እንደሆነ አውቃለሁ። የኔም በተለይ በእኔ ሳይድ ያለው አልፈልግም። ለአንዴና ለመጨረሻ ጊዜ ነው ይህን ቪዲዮ የምቀርጸው። ደግሜ በዚህ ዙሪያ ፈለገ ነገር ይነሳ አላወራበትም። ይህን ቃል ገብቼ ነው ማወራላችሁ። ምክንያቱም አይ ሪስፔክት ዩ። በተለይ የኔ ኦዲየንሶች በኤዱኬሽን ዙሪያ ላይ ሳይኮሎጂ ዙሪያ ላይ የቀረባችሁ የመጣችሁ ሰዎች ያላችሁ እናንተን በዚህ መልኩ ዲስሪስፔክት የሚያደርጉ ወሬዎች፣ እንቶፈንቶዎች፣ ሰጣ ገባዎችን ላለማውራት በቻልኩት አቅም እሞክራለሁ። እንቀጥል። 1 ደቂቃ ከ8 ሰከንድ በኋላ ቪዲዮዋ ላይ ማለት ነው የተናገረችውን ነገር ልንገራችሁ። ምን አለች? የኔም ቪዲዮ አየች። ዳት ሚንስ እኔ ፕሮዳክቲቭ ሀበሻ በምሸጥበት ጊዜ፣ በማስተዋወቅበት ጊዜ፣ የህትመት ጉዳዮችን በምጨራረስበት ጊዜ፣ ለሰው ደሊቨር በማድረግበት ጊዜ የተጠቀምኳቸውን ቤስት ምላቸውን ስትራቴጂዎች ሰጀስት አድርጌያችሁ ነበር። አላናናኩም እነዛን ቪዲዮ ለማለት ያህል በጣም ጥሩ ነው፣ ግን ደግሞ በውሸት የተደበቀ ነው ብላ ነበር የጀመረችው። ያ ውሸት ያለቻቸው ነገሮች በሙላ ምን እንደሆኑ አንድ ባንድ ቪዲዮን አይታችኋል ብዬ አስባለሁ። እንቀጥል። መረጃ ወዳለቻቸው ነገሮች ከመግባቷ በፊት ምን ብላ ነበር? ገና ለገና ይሄ ሶሻል ሚዲያ ላይ ወጣ ብዬ አይደለም ይሄን ነገር ወደ እናንተ ያቀረብኩት። እየተሯሯጠ ነው የሆነ ነገር እየሰራ ነው ብዬ ስላሰብኩ እሱን ፌል ለማድረግ አይደለም የመጣሁት አለችን ቅድስት። እኔ ፌል ለማድረግ ምናምን ማንም አያስቆመኝም ከእግዚአብሔር በስተቀር፣ ልታደርጊም አትችም የሚል ምላሽ ነግራት እፈልጋለሁ። ከዛ በዘለለ ግን እየተንቀሳቀሰ ምናምን ያለችውና ሶሻል ሚዲያ ላይ ያለችው ነገር ያ እውነቷን ነው። እየተንቀሳቀስኩ ስለሆነ ነው የመጣችው። ከ10 ወር በፊት መምጣት ትችል ነበር እንዴ? ከ10 ወር በፊት እውነትም መምጣት ትችል ነበር። ለምን አልመጣችም? ከ10 ወር በፊት ለምን ይህን ቪዲዮ አልሰራችሁም ተብላ እንዳትጠየቅ የመለሰችው ምላሽን በደንብ አድምጣችኋል ብዬ አስባለሁ። ምን ብላ መለሰችልን ቅድስት? ከ10 ወር በፊት ያልመጣሁት ንስሐ ከገባ የልጅ ወደ ልቡ ከተመለሰ ቅርታ እንኳን ከጠየቀ እግዚአብሔርን መንገድ ምናምን አለች። እሱን ማስክ መስራት፣ ፐርሶና መስራት፣ ይሄ ሰው ጋር ሲመጡ ቅድስናን ይዞ መምጣት የቅድስት ባህሪ ነው። ስለዚህ ሪዝኗ ይሄ ነው ምናምን የሚል ነገር በጭራሽ አክሰፕት አላደረገውም። ምክንያቱም 10 ወር ማለት አንድ ሴት ጸንሳ አርግዛ ልጅን በእጇ የምታይበት የምትጣቀፍበት ዘመን ነው። ይሄ ሁሉ ጊዜ ይህን ያህል በቀልን፣ ጥላቻን፣ ቂምን፣ በተለይ ምቀኝነትን ጸንሳ በ10 ወሯ ከወለደች ልጁ ጠንዝቷል። ከ9 ወር በላይ አልፎታል። ኦኬ፣ ይሄ ነገር ምላሽ ያስፈልገዋል በሚል ነው ዛሬ እዚህ ቪዲዮ ላይ መጣሁት። እሺ እንቀጥላው ነው እንግዲህ ይህን ቪዲዮ አቅርቤ እየሄደ ካለበት ፍጥነት ሶሻል ሚዲያ ላይ የተንቀሳቀሰበት ካለበት ነገር ወደኋላ ካስቀረውም እንግዲህ ስራው ነው አለችኝ። ስራዬ ነው። ኦኬ፣ ስራዬ የሆኑት ያልሆኑትን ነገር በደንብ ሪቬል እናደርጋለን፣ በደንብ እንገልጠዋለን። እጁን አነካክቶ ሰውን አስገብቶ ምናምን መውጣት አንድ ሰው ሪስፖንሲብል አለመሆኑን ማሳያ ነው። እንዴት ነው ቅድስትም ሪስፖንሲብል ያልሆነችው የሚለውን ጉዳይ ገና ነው ገና አለ። እንቀጥል። አሁን 2ኛው ደቂቃ ከ30 ሰከንድ ምናምን አካባቢ ከዛ በኋላ ያለችው አንድ ነገር አለ። እኔ ነገር እያርኩ ያለሁት ለማስጠንቀቅ እንጂ አብራችሁ ታትስሩ ምናምን ልል አይደለም አለች። ለምን መሰላችሁ? የቅድስትን ቪዲዮን ስንሰማ እንደ ሰው እንደ ማንኛውም እንደ አይደለም እንደ እኔ ቀርቶ እንደ ገለልተኛ ሰው እንኳን ብሰማው ልጅ ምንድነው ምቀኝነት ነው እንዴ? በቃ አለፈ አይደል እንዴ? ምንድነው ብርም ከሆነ የብርም ሰርቋት ከሆነ በቃ እንትን ትበለው የሚል ሰው ይኖራል። ሳይ ደግሞ አስቀጣችሁም የሚል ሰው ይኖራል። በህግ እኮ መጨራረስ ትችል ነበር የሚል ሰው ይኖራል። ምናምን አይደለ? ይህን ኒውትራል ለማድረግ ሁሉም ሰው ህሊና ውስጥ የሚመላለሰውን ኩዌሽን ኒውትራል ለማድረግ እኔ ለዚህ ልጅ መጥፎ አስቤ ሳይሆን በእኔ ደረሰ በማንም አይድረስ የሚለውን ጉዳይ ለማሳወቅ ነው ብላ መጣች። ይሄ ገለልተኝነት፣ ይሄ ሪስፖንሲብል ለመውሰድ መፍራት አሁንም የቅድስት ባህሪዋ ነው። እስቲ የኮሜንቱን ጉዳይ ላሳያችሁና ልመለስ። ምን ይላል? የመጀመሪያው ቴክስት ታች ያለው እሺ የኛ ስትራቴጂስት ይመስለኛል። ስትራቴጂ ነው የሚለው እዚህ ጋር እስካም እንዳረካት ስለምን አልነገርከንም ይላል። እስካም ምናምን ይላሉ። በቃ የተደለቱም አሉ የደለቷቸው አንተ ሌባ የሚልም አለ።
ከዛ የኔን ታያለች። ምን ትላለች? ከዛ በኋላ ከላይ እንደምታዩት እኔ ለማንም እንዲሳደቡ አልነገርኩም አለች። ይህን ነገር ቴሌግራም ቻናሏ ላይ ራሱ ተናግሯለች በቮይስ። አስፈላጊ ሆኖ ከተገኘ ቮይሱን አስገባላችኋለሁ፣ ግን ሄዳችሁ ስሙት። ጭራሽ ማጨናነቅ አልፈልግም፣ ቻናሌን ሆኑ በወቀሳዎች ምናምን ማጨናነቅ አልፈልግም አለ። ቻናሏ ውስጥ ገብታችሁ ስሙት። ምን ማለት ነው? አንተ ለአንተ አግዞ ልክ እንኳን ባይሆን ያ ሰው ለአንተ አግዞ ለአንተ ሲቃወምልህ እነዚህ ሰዎች እኮ ለእሱ አግዘው ነው የተሰደቡኝ። ምን አጠፉ? ምንም አላጠፉ። ባይገርማችሁ ምንም ቪዲዮን ሳትሰራ በፖስት ብቻ ነበረ ሰው እንደ የተናገረው ምኑን ነገር ሳያዩት ማለት ነው። ሌላ ሰው ጋር እውነት ይኖራል ምናምን ኖ። ለምን? ቅድስቷ ናታ የተበደለችው። ቅድስት እኮ ከተበደለ በዳዩ በሙሉ አጥህ ነው ያለ ኃጢአተኛ መጡ። እነዚህ ሰዎች ኮሜንት ላይ እንደዚህ ሰጡ። አየችው። ምን አለች? ፕሊስ ጋይስ አትሳደቡ፣ እኔ ለማንም እንዲሳደቡ አልነገርኩም አለች። ኃላፊነቷን ነጠቀቻቸው እንዴ! ለእሷ ብለው በተከላከሉ መልሰው እነሱን እንኳን አስፎገረቻቸው። ባይዘወይ እነዚህ ኦዲየንሶች ከቅድስት መምጣታቸውን ሳስብ በጣም የገረመኝ ነገር ከዛሬ ድረስ መንፈሳዊ ነገሮችን ለመስራት ከልቧ መንፈሳዊ ሆና የምትሞክር አንድ ሴት ከሆነች መንፈሳዊነት ባይዘወይ ይጋባል። አንድ ሰው መንፈስ ቅዱስ ከሌለው ሰላም የለው፣ እውከት አለው። በቃ በህይወቱ በሙሉ ህሊናው የተበጠበጠ ኃጢአት የማያስፈራው ምናምን ይሆናል ይባላል። እንዴት ነው ከቅድስት ኦዲየንሶች ውስጥ እንደዚህ አይነት ስድብ ከሰው ጠብቃለሁ ብዬ በእውነት አስቤ አላቅም። እሷም ታውቀዋለች። መጽሐፉን በምንሸጥበት ጊዜ ምን አይነት ኦዲየንሶች ነው ያሉሽ፣ እጅግ በጣም ትሁቶች ምናምን ስላት ነበረ። ግን የሰው ባህሪው እስኪነካ ነው የሚባለው ነገር ልክ ነው። እሷን አስፎገሯት። እሷ የሆነችውን ስለሆነ የእሷ ተከታዮች በሙሉ ላይ የሚሆኑት እዚህ ጋር መታ መሳደቧ፣ መናገሯ፣ ብሎም ደግሞ የእሷ ኃላፊነት አለመውሰድ። ቴንኪው እሺ ስለተከላከላችሁ ስለደገፋችሁ እሺ አመሰግናለሁ። ግን እኔ በዚህ መልኩ አይደለም እንዲሆን የፈለግኩት መባል ይቻል ነበር። እኔ የተሳደቡ አላልኩም። በፊት 3ኛ ክፍል ምናምን ነው ይሄን ነገር ብዬ ያለፍኩት። እንቀጥል። 3 ደቂቃ ከ30 ሰከንድ ምናምን በኋላ ያለውን በደንብ አዳምጡት። እንደዚህ አይነት ነገር በእኔ ላይ ሲከሰት ምንድነው ማረገው? ባይ ኔቸር በተለይ ደግሞ እንደዚህ አይነት ነገር የተከሰተብኝ ከሆነ ከምቀርበው ሰው ጋር ከሆነ ማረገው ነገር ምንድነው አለች። ሄይ ምንድነው ችግሩ? እንደዚህ ያሰምተኛል ወይ ያሰምተሽኛል? ያጠፋሁት ነገር አለ? ይሄን ነገር እንደዚህ እንፍታው ነው ምሎ አለች። ታዲያ ይሄ ነገር ለምን እኔ ጋር አልሰራም? እኔ ማለት ኦልሞስት ወደ 6 ዓመት እሺታው በቃ ድፍኑን 5 ዓመት ያህል የምንተዋወቅ ጓደኛ ማቾች ነን። ኢቨን ጓደኛ ማቾች ተባብለን አናውቅም። ወንድምና እህቶች ነን። ምን አደረግኩላት የሚል ወሬ ግብዝ መሆን አልፈልግም። እሱን ለሆዴ ትቼዋለሁ። አልፈልግም እሱን ማውራት። የፈለገ ከቅድስት ኦዲየንሶች የመጣ ስድብ ቢረገረግ እኮ ይሄን አድርጌያለሁ ደደደደ ምናምን በጭራሽ ከኔ አይወጣም። ሰው በመቅረብ ከሆነ እኔ በጣም ቅርብ ነበር። ምንድነው የተፈጠረው ችግር? ምንድነው እንደዚህ ወደዚህ ድረስ ያደረሰን? እንዳለችው ከሆነ ጠፋኸው ነገር እኮ አለ፣ አስከፍተኸኛል። ለምን አላለችኝም? ቅርበት አለ ካለች ለምን ይሄን አላለችም? ይህ አንዱ ጥያቄ ነው። የተፈጠረው ነገር ይሄ የተወራው አይደለም። የተፈጠረው ነገር ምንድነው? እሷ ይሄን ሳይሆን በምላሹ ያለችኝ እዚህ ጋር ይብቃን፣ ብሩን ካልኩሌት አድርገን እንከፋፈል የሚል ምላሽ ነበር የሰጠችኝ እንጂ ቅድስት እንደተናገረችው እሷን የሚቀርባትን ሰው በዛ መልኩ ትሪት አድርጋ ቅርታም ጠይቃ ተጠይቃ አስከፍተኛል አስከፍተሽኛል የሚል ኮንቨርሴሽን አድርጋ አይደለም። ይሄ እኔ ጋር አልሰራም። እንደዚህ አይነቷን ቅድስት ነው ያላቃት። 4ኛው ደቂቃ አካባቢ አንድ ሰው በድሏት ይቅርታ የማይጠይቅ ከሆነ እንደዚህ አይነቱን በአደባባይ ማዋረድ አይደለም። ይሄ ለኔ መዋረድ አይደለም። ለማዋረድ እንደምትሞክር እንደምታረግ በግልጽ ከአንደበቷ ሰምቻለሁ። ቪዲዮ ላይም በደንብ ተናግሯለች። አንድ ሰው ይቅርታ ራሱ የማይጠይቅ ከሆነ ከዛ በኋላ ኃላፊነቱን መውሰድ አለበት። ኃላፊነት የማትወስደዋ ቅድስት አንድ ሰው ይቅርታ ካልጠየቀ ራሱ ኃላፊነት መውሰድ አለበት ብላ ስለ ኃላፊነት በቪዲዮ አስተምራናለች። ይሁን 4ኛው ደቂቃ ከ27 ሰከንድ ምናምን በኋላ ልብስና ቀን ቀይራ ይመስለኛል መጣችና 3 ሌባ መሆኑን ያወኩባቸው መንገዶች ልንገራችሁ ስለ ሌብነቱ ብላ መጣች። እዚህ ጋር ቆም ብዬ አሰብኩኝ። እነዚህን 3 ነገሮች ብቻ ነቅሶ ለማውጣት ከሆነ 10 ወር መጠበቅ ለምን አስፈለገ? ከዛ 3ቱ ሌባ ነው ይሄ ልጅ ያልኩባቸው ነገሮች እስከነ ማስረጃው ላሳያችሁ አለች። ሊትራሊ እንዲህ ያለች እስከነ ማስረጃው ላሳያችሁ አለች። አንደኛ አግሪመንታችን ውስጥ ከተባባልነው ውጪ ይሄ ልጅ አድርጓል። አግሪመንታችን ውስጥ እሷ ያለችውን ነው ቅድስት የተናገረችውን ከእያንዳንዱ መጽሐፍ ሽያጭ 20% ተስማማን። ከዛ በኋላ ግን ስናቋረጥ ይሄ ልጅ 37%ቱን ወሰደ የሚል ነበር። ግን የተስማማነው 37% የሚለው ፕሮፊቱ ላይ ነው አለችኝ። እሺ እንቀጥል፣ ችግር የለውም። ሊትራሊ የተባባልነው ነገር ምንድን ነው? 37% ኦፈር አረኩኝ። አለመስማማት ይኖራል። 37%ቱ እንዳማትስማማ ወዲያው ሻልኝ ነው ያለችው። ሻል ተባባልን። በጣም ተከራክረን ነበር። ግን ያው ክርክር ጸብ ሳይሆን ይሄን እኔ ኦፈር ስለማድረግ እኔ እንትን እላለሁ የሚባል ጀስት ቢዝነስ ላይ ያሉ የኔጎሽዬሽን ወይም ደግሞ የአግሪመንት ጉዳዮችን አወራን። ከዛ ግን በምንድን ነው የተስማማነው መሰላችሁ? እኔ ሲጀመር ያልኩት 37% ያልኩት
ፕሮፊት ምናምን ቲንግ አይደለም። አንዱ መጽሐፍ 37% ነው እወስዳለሁ ያልኩት። ከአንዱ መጽሐፍ 37% የምወስድ ከሆነ የቀረውን 63% እሷ ትወስዳለች ማለት ነው። እዚህ ጋር ያሉትን ነገሮች ስለማታስፈጽማቸው ወጣ ገባውን ስቃዩን ምናምን ስለማታውቀው ያህን ነገር ሙሉ ጊዜን ሰጥቼ መስዋዕት ልሁንለትና ይህን ያህል ብር ኦፈር ካረኩላትና ከተስማማች መቀጠል እንችላለን የሚል ሀሳብ ነበር። ይህ አልሆነም። በ20% ብላ በጣም ተከራከረችኝ። በቃ ተከራከርን። በ20% ተስማማ። ስስማማ ግን አስምሩልኝ፣ ስስማማ ግን ቀጣይ ህትመት ካለ በ37% ይቀጥላል ያለችኝ። በቀጣዩ ህትመት ሁለተኛ ዙር ማሳተማችን ስለማይቀር በ37% ይቀጥላል አለችኝ። የማይቀጥል ከሆነም እንደዛው በ37% እንደሚቀጥል፣ የማይቀጥል ራሱ ከሆነ ግን ደግሞ ያው ይቀጥላል ብለን ስለሆነ የምናስበው በመጀመሪያው ዙር 20% እንደወስድ፣ ቀጣይ ዙር ደግሞ ስናሳተም 37% እንድንወስድ ተስማማን። ስራውን ጀመር። ስራውን ስንጀምር እሷ ያልተናገረችው ለምን እንደሆነ ባላውቅ መዝለል የፈለገችው አንድ ነገር አጋጥሞኛል። እሱ ምንድነው? ምናልባት ቪዲዮን ሰምታችሁት ከሆነ ቤስት ሴልስ ስትራቴጂ ያልኩት እኔ ጂም ውስጥ ትሬን አደርጋለሁ፣ አሰለጥናለሁና የጂም ትሬነሩን ከእሷ ጋር አገናኘዋቸው። እሱ ባዶ ክፍል ባዶ ኦፊስ ስላለው እዛ ለምን አንሸጥም? የእሷ መጽሐፎች እዛ ቢሮ ውስጥ ተቀምጠው እንዲሸጡ ታስበው ማለት ነው። እሷም ደስ አላት ምናምን፣ ኦነሩም የጂም ኦነሩም ፈቀደልኝ። በቃ ደስ አለኝ። ምንም ኮስት አልነበረባትም። ኮስቷን አስቀንሼላታለሁ። አይደለም እኔ እንኳን ልሰርቃት ቀርቶ ማለት ነው። ከዛም በኋላ አንድ ቀን እየሸጥን ባለበት በሆነኛው ቀን የቢሮ ቁልፍ ጽዳቷ ይዛው ብንደውል ስልኳን አታነሳም። ከዛ ከኦነሩ ጋር በጣም ተጨነቀ። ሰው ሞልቷል። ዕቃ ሊገዛ የመጣ ከደብረ ዘይት ሁላ በጣም ጨነቀኝ። ብቻዬን ያለሁት የሚያግዘኝ ሰው የለም። ምን ላድርግ? እንዲህ ልስበረው እንዲህ እንዳልሰብረው ደግሞ የኔ መብት አይደለም። እዛ ጋር የኦነሩ ነው ቤቱ። ምን ላድርግ? በጣም ጨነቀኝ። ስጨናነቅ ሳይ ምንም ሳይነግረኝ ጭንቀቴን ብቻ አይቶ ሰብሮት ገባ። ያን ቢሮ ሰበረው። ከዛ በኋላ ለነሱ መሸጥ ጀመረ። ምክንያቱም ቢሮውን እንደ ስቶር ስለተጠቀምነውና እነዛ ጆርናሎች እዛ ስላሉ ቀጥታ ሰው እየመጣ ከዛ ነበር የሚገዛ። ከዛ በኋላ እሱን ሸጥኩኝ ማለት ነው። እሱን በደንብ ሲሸጥ ቀኑ ሙሉ እንደዚህ ቢዚ ሆኜ ዋልኩኝ እና በቃ በጣም ነው ደስ ያለኝ። ሰውየው እንደዚህ ይህን ያለ ኃላፊነት ለእኔ ወስዶ ይህን ነገር ማድረጉ በጣም ደስ ያለኝ። አት ዘ ሴም ታይም ደግሞ ደበሬ። ምክንያቱም እንዳለ አፈራርሶት ስለሆነ ይሄ ቁልፉ እስከነ ቤቱ የለም ማቀፊያዋ ድረስ ተሰብሮበት ስለነበር እሱ እንደ አዲስ ገዛ። ከፍላለሁ፣ ይቅርታ ምናምን አልኩት። ኧረ በእናትህ ምን ሆነሃል? ችግር የለውም ምናምን አለኝ። በዛው ቀጠለ። ከዛም በኋላ ማታ ላይ ስገባ ቴክስቶች አገኘሁ። መርጣ አጥፍታ ይሁን አላቅም፣ እሱን ቴክስት የለም ጭራሽ። አሁኑ ነው ግን ምን ትለኛለች? ሰዎች እየመጡ እያጡህ ነበረ፣ ምን እየሰራህ ነበር ምናምን አለች። ቀኑ ሙሉ ቁልፍ ምናምን እንዳልነበረ ይነግርሽ ነበር እና አሰብረ ነው ገብተን እኮ ብታይ እንደዚህ አድርገህ እንደዚህ ምናምን ስላት፣ ወይ ተመስገን፣ ዋናው ማለቁ ነው፣ ዋናው በቃ መተው ማግኘታቸው ነው፣ ሰውየውንም አመስግንልኝ ምናምን የጠበቅኩት። ቅድስትን ማውቃት በዛ ባህሪ ስለነበር ማለት ነው። ከዛ ምን አለችኝ? እንደዚህ አይነት ይሄ የማይሆን የተዝረከረከ ስራ ምናምን እንደማትፈልግ ነገረችኝ። አወራ እንደዛ። በንጋታው ጠዋት ላይ እቃ ልቀበል እንደሆነ ከማተሚያ ቤቱ ነግሬያት ልሄድ ነበርና እዛ የትላንትናውን አልጨረስንም አይነት አንስታልኝ ጠየቀችኝ ማለት ነው። ከዚህ በኋላ እንደዚህ አይነት ነገር እንዳይፈጠር ሰው መጥቶ እንዳያጣ፣ ሲጀመር ይህን ስራ ወደ አንተ ሳመጣ አቬለብል ነኝ ብለህ የሚይዝህ ሌላ ስራ አለ ወይ ብዬ ጠይቄያለሁ። ያን ጠይቄ አይ ችግር የለውም እችላለሁ እስካልክ ድረስ ምንም አይነት ስህተት እንደዚህ ማግኘት አልፈልግም አለችኝ። ከዛ በጣም ደበረኝ። ፈልጌ ያደረኩት ነገር አይደል። ባላስረዳት እሺ፣ ፕላስ የኔ አቅም ቢሆን እሺ፣ ፕላስ ደግሞ ተከራይቷ ቢሆን ቢሮን እሺ፣ በነፃ የተደረገ ሰውን ተለማምጠን የተለማመጥነው ሰው የማንከፍለው ሰው ሆኖ ሰብሮልን እንዴት እንደዚህ ትለኛለች? እንደ ባሪያ እንደዚህ እየሰራው አንቺ ጋር ስመጣ ምስጋና ስጠብቅ እንደ ባሪያ እንዴት ነው ትሪት የምታደርጊኝ? እኮ ባርነት አይደለም። በስርዓት ተግባብተን መስራት ከቻልን ብንቀጥል ይሻላል አልኳት። ምን ብላ መለሰችልኝ? በቃ ንግግሩ እዚህ ጋር ይበቃናል። እኔ ሌላ ሰጣ ገባ በብር ላይ ባክ ኤንድ ፎርዝ አልፈልግም። ሰው ካልኩሌት ተደራርገን መከፋፈል እንችላለን የሚል ምላሽ ነው የሰጠች። በጣም ጥሩ መከፋፈል እንችላለን እንዲህ ምናምን ብለን ሂሳቡን መተሳሰብ ጀመረን። እዚህ ጋር ሂሳቡን ስንተሳሰብ እንዳልኳችሁ ማተሚያ ቤቱ ጋር ልሄድ ስለነበር ይደወልልኛል ና መተቃውን ስር ይባላለሁ። ከዛ ወደ 5-6 እሽግ ነው ይዤ መጣው ማለት ነው። እያንዳንዱ 30 ምናምን ጆርናሎች ይዤ መጣው። እንደፈረደበት እዛ ኦፊስ ውስጥ አስቀምጥኩኝ ማለት ነው። እዛ ኦፊስ ውስጥ ተቀመጠ። ልክ እኔና እሷ ያን ገንዘብ ባወራንበት መከፋፈል ምናምን በተባባልንበት ሰዓት 209 ጆርናሎች ተሸጠዋል። እያንዳንዱ 1,000 ብር ነው። ግን ደግሞ ስቲል እየተደወሉልኝ ስለሆነ እኔ ጋር ያሉ ሰዎች ገና ናቸው እየደወሉ፣ ገና አልጠራም ይሄ ነገር። አሁን ላይ ከተከፋፈልን ድጋሚ የሚገባ ደግሞ ሌላ ገንዘቦች ይኖራሉ ከኔ የሚመጣ። ወደ እኔ ጭራሽ ስልክ እየተደወለ ስለሆነ ወደ እኔ ይመጣ ሰው አለ። እሺ ችግር የለውም እንከፋፈላለን ምናምን ብዬ ሂሳቡን እንደዚሁ ነገርኳት። ከዛ በኋላ ሄድኩኝ። ከዛ ያን እትመቱ እንዳልኳችሁ አምጥቼ ቢሮ አስቀመጥኩኝ ማለት ነው። ይህን ግን ሳወራ አንድ ነገር ከፍቼ ባሳያችሁ ደስ ይለኛል። ያም ከፍቼ የማሳያችሁ ነገር ምንድን ነው? ከማተሚያ ቤቱ ጋር የተስማማንበትን አግሪመንት ነው። ከማተሚያ ቤቱ ጋር የተስማማንበት አግሪመንት በምን መልኩ መሰላችሁ የዘለቀው? መጽሐፉ የተሸጠው እንደምታውቁት በ1,000 ብር ነው። የአንዱ መጽሐፍ ዋጋ ግን ኮስቱ ወጪው 274 ብር ከ78 ሳንቲም ነው። ልክ እዚች ጋር እንደምታዩት ማለት ነው። ያው
የምሰርዛቸው ማጠፋቸው ነገሮች በሙላ ለኮንፊደንሻሊቲ ነው። ሰው ጋር ሄዶ በቅድስትና በእኔ መካከል ያለውን ሰጣ ገባ የማያገባቸው ሰዎች አሉ። የእነሱ ቢዝነስ መነካት የሌለባቸው ሰዎች ስላሉ እነሱን ስም ነው ማጠፋው። ሰው ይላል እዚህ ጋር ኳንቲቲ ዩኒት 1000 ነው የታሰበው። ዩኒት ፕራይሱ የአንዷ ስንት ናት? 274 ብር 78 ሳንቲም። መጽሐፍ ላይ ወረቀቶች ነገሮች ላይ ታክስ ስለማይያዝ 278780 ብር ኮስት ወይም ደግሞ ወጪ ማለት ነው ታስቦ 1,000 ብር ይሸጣል። ቶታሊ 1,000 ሙሉ ሲሸጥ 1,000 ሲባዛ 1,000 ስንት ነው? 1 ሚሊዮን የታሰበው። 1 ሚሊዮን ኢዝ ኖት ዘ ፕሮፊት። 1 ሚሊዮን ፕሮፊቱ አይደለም ረቨኑ ነው፣ ጀስት ገቢው ነው። ፕሮፊቱ የሚሆነው 1 ሚሊዮኑ ላይ ረቨኑ ላይ 274,780 ብር ስንቀልስ 725,220 ብር ይመጣል። ይሄ የታሰበው ፕሮፊት ነው። ከዛ አሁን እኛ ከፕሮፊቱ አይደለም እዚህ ጋር የምንከፋፈለው፣ እኔና እሷ እንደነገርኳችሁ ከመጽሐፉ ነው። ከአንድ መጽሐፍ አንድ ሰው 20% ወሰደ ሲባል አንድ መጽሐፍ ስንት ነው ዋጋው? 1,000 ብር አይደል? አንዱ ጆርናል 200 ብር ይደርሰዋል ነው። አይበቃውም? እንዲ 200 ብር ምናምን። እሱ እንደሰራችሁት ስራ ነው። ምክንያቱም እቺ ሴት ማለት የራሷን ንብረት ነው ይሄ ነገር። አይ ሪስፔክት። ግን ጆርናሉን አማዞን ላይ እየሸጠች ነው፣ ገንዘብ ታገኛለች አይደለ? ደግሞ እዚች ጋርም አለ፣ ይህም ገንዘብ አለ። ከአማዞኑ ጋር ምናምን እኔ ምንም አያገናኘኝም። እሱን ከኮንሰርኑ እናውጣውና ማለት ነው። ግልላቸው የፈለግኩት ነገር እጇ ላይ ብር አጠረ የሚል አስተሳሰብ ከአእምሯችሁ እንድታወጡ ፈልጋለሁ። ብሮች በደንብ እየተመረቱ ነው፣ በደንብ እየገቡ ነበረ። ስለዚህ ኮስታችን ይሄ ነው። እዚህ ጋር የምታዩት ከታች ቶታል የሚለው ቫት ቢኖር ቫት ቢኖር ኖሮ ሊሆን የሚችለው ነው። ግን ያለ ቫት ስለሆነ የታሰበው ቡኩ እዚህ ዋጋ ቀጠለ ማለት ነው። ፕሮፎርማ ምናምን አለ ከታች ምናምን በቃ ስልክ ቁጥሮች ምናምን ያሉት ይህን ይመስላል። ሲጀመር የ275 ብር መጽሐፍ በ500 ብር ራሱ ከሸጥ ነው በጣም አዋጭ እንደሆነ ደጋግሜ ነግሬያታለሁ። ይጨመራለች። ይሄ ነገር ይወደዳል። አንድ መጽሐፍ እንኳን የሚገርም ደራሲ የአእምሮን ጭማቂ ጨምቆ የሚያመጣው እንዴ የአባ ገብረ ኪዳን አቲ ድንግል የሚለው እኮ የመጨረሻው ራሱ ገበያ ላይ ሲወጣ በ1100 ብር ነበር የመጣው። እንዴት ነው ይሄን ነገር በ1,000 ብር የምንሸጠው? ጀስት መጻፊያ ነው። አይኖ ፔጆቹ ብዙ ናቸው ይገባኛል። እሱ ግን እንዴት ነው የሚሆነው በሚል 500 ብር ብያት ነበር። ሳትስማማ ስትቀር 700 ብር በሚል ነው ያሰብኩት። ይሄ ነገር 1,000 ብር ይገባዋል አለች። ኦኬ የሚሸጥ ከሆነ የሚገዛ ከሆነ እኔ አላቅም፣ እሺ እንሞክረው ተባባለን። ተደረገ። ሲደረግ ሰዎች ይገዛሉ። አሁን የዋሃን ሰው ይገዛል። ኧረ ነገር በቃ እየሄደ ነው በሚል በቃ የብር ጡዘት ሆነ ማለት ነው። የብር ጡዘት ሆነ። በዛ መልኩ ነው ሲደረግ የነበረው የሚለውን አመጣጡን ለመናገር ያህል ቪዲዮ ላይ እንደተናገረችው ይሄን ነገር አለመስማማት ማቆም መብቴ ነው ብላለች። ኦፍኮርስ መብቷ ነው። እሷ የጀመረችው ነገር ነው። እሷ ያመጣችው ነገር ነው። መቋጨትም የሚያምረው በእሷ ነው። ማቆም መብቷ ነው። ግን እዛው ስር ምን አለች? ምንም አታመጭም አለኝ አለች። እስቲ ምንም አታመጭም ያለሽን ብታሳይን ደስ ይለናል ቅድስት። እንደዛ ምል ሰው ስላልሆንኩኝ ምንም አታመጭም ካልኩ አሳይ። ሌላ ደግሞ የሆነ ሪሲት ነገር አስቀምጣለች 33,000 ብር ምናምን አላቅም እንደዚህ አይነት ብር 27,800 ብር ነው። እንደውም 28,700 ብር ብላ ነበር። ቪዲዮ እንደምሰራም ስለምታውቅ እስቲ አርመኝ ብላለች። ለአርማት 27,800 ብር ነበር። ያ ብር በእኔ አልተወሰደም። ቅድም እንዳቋረጥኩላችሁ ከዛ ኦፊስ ውስጥ እነዛን ጆርናሎች ስቶር ካረኩኝ በኋላ ሰው ስቲል እየመጣ መግዛት ጀመረ። ካልኳችሁ 209 ጆርናል ውጪ ሌላ ተጨማሪ 230 ጆርናል ሆነ ማለት ነው። በድምሩ 230 ጆርናል በ1,000 ብር ስታባዙት 230,000 ብር ይመጣል። ይህ ምንድን ነው የተስማማ ነው? መጀመሪያ በነበረው አግሪመንት ይህ ስራ እንደማይቀጥል አወኩኝ ማለት ነው። ይህ ስራ የማይቀጥል ከሆነ እኔ ለዚህ ስራ የከፈልኩት ዋጋ መስዋዕትነት እጅግ በጣም ከባድ ነው። ምክንያቱም ዞሬ ማየው ያለቃዬን እጅ ነው። ዞሬ ማየው በገዛ እጄ ያሰበርኩትን ኦፊስ በገዛ እጄ ደግሞ ስራ ደግሞ ማጣት አልፈልግም ከዛ ሰው ባይቀጥል በ37% በሚለው ስለተስማማሁኝ ከአንድ መጽሐፍ 37% ወይም 370 ብር ተስማማሁኝና ይህን ወሰድኩኝ። የ230,000 ብር 37%ቱ 85,100 ብር ይመጣል። ካልኩሌት አድርጉት። ደግሞ 100 ብሬን አልተቀበልኩም። 85,000 ብሩን ወሰድኩኝ። የቀረው የሚመለሰውን ብር መለስኩኝ። ይሄ ነው አፕን ያደረገው። ምንም የተለየ ቢግ ዲል የተፈጠረ ነገር የለም። ሶስተኛ ወዳለችው ነጥብ እንግባ፣ ወደ ባዛሩ። የባዛሩን ስትናገር አንደበቷ በጣም ይንቀጠቀጥ ነበር። አንደበቷ በጣም ሲንቀጠቀጥ ጊዜ እኔ ሌባ ተብዬ መጥቼ የማወራው ሰውዬ ራሱ የምር አንደበቴ እንደሷ ይቀጠቀጣል። ምን ሆና ነው? ለምንድነው ስታወራ እንደዛ ድምጿ የተቀያየረው ብዬ በጣም ተገረምኩኝ። አይኖ እሷ ምላሽ ብትሰጥበት ተረብሼ ነው ስሜቱ ስለ ጉዳይ ነው ምናምን እንደምትላችሁ አውቃለሁ። ግን አሁንም ምንድነው እንተዋወቃለን። ከዛ ኦዲዮን ከፈተችው 1,500 3,500 ምናምን ቴንከ። ያ ነገር እጅግ በጣም ሲሊ ጉዳይ ነው ለኔ። ለምንድነው ሲሊ ጉዳይ የሆነው? ከአንድም 2 ጊዜ የትራንስፖርት ወጪዎች እንድትችል ጠይቂያት ነበር። ያን ስላት የምትሰጠኝ አሁን ላይ ያለባትን ኮስት ለኢትዮ ካውንስለር ምናምን እንደምትከፍል ብዙ ነገሮች ነገረችኝ። ተውኳት።
የባዛር ሀሳቦች ምናምን ነበሩ። እነሱንም ከአእምሮዬ ጭራሽ አወጣኋቸው። ከዛ ነገርየው የአዲስ ዓመት ጊዜ ስለነበር ጳጉሜም እየገባ ስለሆነ ባዛር በጣም እየተጧጣፈ ሲመጣ ከቀናት ጋፕ በኋላ ከ1 ከ4 ከ5 ቀን በኋላ ሳየው ፕሪኦርደር ነው። ገንዘብ በሷም እየተቀበለች ነው፣ ከአማዞንም እየሰራች ነው፣ እኔ ጋርም እየገባ ነው። ሶ ለምን ይሄን አናደርግም ብዬ ጠየኳት ማለት ነው። ትጠይቃት እሷ ከኔ አካውንት እንዲወጣ ነገረችኝ። ከኔ አካውንት ማለት ከኔ ቀጥታ የሚገባው ደግሞ ጭራሽ ለኦዲት አይመችም። ካልኩሌት አናደርገውም ጭራሽ። ከነዛ ከተጠራቀሙ ከሰው ከመጡ ገንዘቦች ውስጥ 1500 3500 ምናምን ሲቀነጣጠብ ጭራሽ ካልኩሌት አናደርገውም። ከዛ ይህን ገንዘብ የጠየቁበት ምክንያት ልንገራችሁ። ለባዛር ነው ወይ? ኮምፕሊትሊ ለባዛር ነው። ግን ጨምሬን የጠየኳት ለምንድን ነው ያስጨምርኳት? እንደጠየቅኩት ለራይድም ሆነ ለሞተረኛ ከማተሚያ ቤቱ ጆርናሉ ተነስቶ ወደ ባዛሩ ሊሄድበት የሚችልበትን የትራንስፖርት መንገድ እያመቻቸች አይደለም። ታምኑ ባታምኑ አባቴን አስቸግሬ በመኪና ነው ተሸክሚያቸው የዞርኩት። ብታምኑ ባታምኑ ታክሲ ላይ ጭኜ ነው ይዣቸው የዞርኩትና ያ ነገር በጣም ሲከብደኝ ጊዜ ብር አስጨመርኳት። አትሊስት የትራንስፖርት ያስፈልጋል። ይህም ብር ግን ምንም የማንጠቀምበት ከሆነ ቀጥታ መልስላታለሁ በሚል እኔ ጋር ተቀምጧል። ቮይሱ ላይ እንዳሰማቻችሁ እኔ የጠየቅኩት 700 ብር ነው ለራይድ ተጨማሪ። ባዛሯ 500 ብር ነው። በድምሩ ስንት መጣ? 1002። እሷ ተሳስታ ስንት ላከች? 5 መሳሳቷንም ተናግራለች። 5ቱ ገባ። ባዛሩ ፖስትፖን ተደረገ። ልክ ነው ተደርጓል። ፖስትፖን ተደረገ። ከዛ በኋላ ይሄ ፖስትፖን ሲደረገ እኔ የት ነበርኩኝ? 3500 ባዛር ደግሞ ገባሁ ማለት። የጠቀሰችላችሁ ስሞች ያሰማቻችሁ ኧረ ጭራሽ ባዛር የለም ምናምን የተባለው ጉዳይ ማለት በኮሜርስ ወይም በትምህርት ቤታችን ባዛር ሄጄ ነው። እሱም በነፃ ነው የሄድኩት። ምንም ነገር አልነበረም። እሷም ደግሞ ሜቢ ዋቲፍ ከተሸጠ ብዬ ነው። ፕላስ ደግሞ የተበላሹ ጆርናሎች ነው ይዤ ሄድኩት እንጂ የመጀመሪያ ህትመቶች በጣም ተበላሽተው የተበላሹትን ነበር ይዤ ሄድኩት። ሶ በዛ አማካኝነት የ500 ብሩ ለምንም አገልግሎት ስላልዋለ እሱን መለስኩኝ። ከዛ በኋላ ግን 3500 የሚል ነገር ስልችት ሲያደርገኝ ጊዜ ከኪሴ መለስኩ ማለት ነው። ከዛ ውጪ ምንም አውቀው ገንዘብ የለም። ምንም የተወሰደ ገንዘብ የለም። መልሼ እላታለሁ። በጣም አሪፍ። ይሄ ግን ሌብነቴን አምኜ ምናምን አይደለም። ሌባ አይደለሁም። ምን ብላ ተናገረች? ከዛ በኋላ እኔ እኮ ለዚህ ወጪ ከፈለግ ጠይቀኝ ብየዋለሁ ያለችውን ታሳየኝ። እንኳን እሱ ቀርቶ ምንም አይነት ተጨማሪ ወጪ እንዳይኖር የቻለችውን ነገር ስትሞክር እንደነበር እሷም እኔም የገዙት ኦዲየንሶቹን የሚያውቁ ይመስለኛል። ምክንያቱም መጽሐፎቹ ሁሉ ይሸጡ የነበሩት የአክስቷ የሆነ ነገር ወንድሟ የሆነ ነገር ምናምን እንጂ የሆነ ተከራይተን ገንዘብ ሌላ ተጨማሪ ኮስት የወጣ ምንም ነገር የለም። እዚህ ላይ ግን ይህን ሳወራ አንድ ነገር ላስቀምጥላችሁ። ፕሪንት ካረግንበት ቤት ውስጥ ወይም ደግሞ ከአታሚዋ ጋር አንድ ያወራሁት ዲስከሽን ነበር። አታሚዋ በጣም በባህሪዋ እንደዚህ የተለወጠች ሴት እንደሆነች ሚዲያ ላይ የምታሳየው ማስክና ሪያሊቲው እንደዛ እንዳልሆነ እጅግ በጣም ደጋግማ ተነግረኝ ነበር። እሱን ማውጣት አልፈልግም፣ ግን ከእሷ ጋር የነበራቸውን ኮንቨርሴሽን እች ልጅ ምንድን ነው እያለች ያለች ውስጥ አስተርጉምልኝ። እኔ እንደው አንተ ሆነብኝ ነው እንጂ ከአንተ ጋር ስለተገናኘን ይህን ስራ የጀመርኩት በጣም ከባድ ባህሪ ነው ያየሁት። ሚዲያ ላይ ሲወጣና በአካል ጭራሽ አይገናኝም ይሄ ባህሪ። አንድ ነገር በለኝ የምትችል ከሆነ ሶሉሽን ስጠኝ መፍትሄ ካለ ብላን ያወራ ነው እና ከእነሱ ውስጥ አንድ ነገር ልጠቁማችሁ። እሺ በጣም አሪፍ። እዚህ ፊት ለፊት የምታዩት ቮይሶቹ ከፕሪንት አድራጊዋ ጋር ያወሩት ነው፣ ከአታሚዋ ጋር ያወሩት ነው። እሱ ነሰሰሪ አይደለም፣ ጀስት ኖርማል ወሬ ነው፣ ችግር የለውም እሱ። ከታች ላይ ምን ትላለች? ኤዲትድ ይልና I have sent 152,000 as initial payment ይላል። 152,000 ብር ከፍዬሻለሁ እንደ መጀመሪያ ፔመንት ይላል። ከዛ ካልኩሌት አድርጋ ምናምን 9938 ብሬን ግን መልሺ የሚል ነው። ችግር የለውም ያ መመለስ አለበት። ለምንድን ነው እዚህ ውስጥ የገባችሁ የምትሉኝ ከሆነ ህትመቱ አንዳንዶቹ ተበላሽተዋል እየከሰርኩ ነው በሚል ነው። ልክ ናት። እሱ አይደለም ጉዳዩ። እሷ የሰጠችው ወይም የከፈለችው 202,000 ብር ነበረ። ለማ ለአታሚ ቤቱ ከፈልኩ ብላ ግን ያሰበችው ስንት ነው? 152,000 ብር ነው። ከዛ በኋላ ይህን ሳይ አታሚዋ ለእኔ ስታናግረኝ አይች ልጅ ብዬ ሄድኩኝና ማሳጣትም ስላልፈለግኩ እዛ ምን ሆነሻል? 50,000 ብርሽን እኮ ልትበይ ነው። 50,000 ብር ኦልሬዲ ልከሻል። 50,000 ብርም ጨምሮ ነው መመለስ ያለበት ለአንቺ። ለምንድን ነው 202,000 ብር ከፍለሽ እያለ 152,000 ብር ከፍያለሁ የምትይው? ኧረ ትበያለሽ 50,000 ብርሽን ብዬ ነገርኳት። አንድ ምላሽ መለሰችልኝ። ኦኬ ቴንኪው ምናምን አለችኝ። ከዛ ቮይሱ ጭራሽ የለም። ልክ ይህን ካየች በኋላ ግን ከአታሚዋ ጋር ምን ብላ ታወራለች? እንቀጥል። እንዳስተካከለችውና እኔ ላኩለትን 50,000 ብር ከፍላ የነበረውን ሪሲት ረስተዋለች። ጭራሽ አእምሯ ውስጥ የለም። እሱን ልክ የላት 50,000 ብሩን ትበያለሽ የሚል ነበር የላኩላት። አስተካክለው እኔ 202,000 ብር ነው የላኩልሽ፣ የቅድሙን በስተት ነው። አንቺ አሁን ለእኔ የምትመልሽልኝ 9,938 ብር ሳይሆን 59,938 ብር ነው ብላ ትነግራታለች ማለት ነው። አንስራ እናቁም ምናምን እያለች ኦኬ በቃ ቁመናል ብሎ መተው እየቻልኩኝ 50,000 ብርሽን ልትበይ ነው ብሎ መናገር እንግዲህ ከዚህ በላይ ምንም ነገር አለ ብዬ አላስብም። እንዲህ ብዬ የተናገርኩት ሰውዬ እሷ የጠራቻቸውን ብሮች ልወስድም አልችልም። ኮምፕሊትሊ 16 ደቂቃ ከ50 ሰከንድ ምናምን በኋላ ደግሞ ያለችው አንድ ነገር ቢኖር ምንድን ነው
ቪዲዮ ሰርተዋል፣ ግን ደግሞ ለኤዲተር ኤዲት አስደረግኩት፣ እሱ መቅረጽ ብቻ ነበር ስራው አለችኝ። ስራዬ ምናምን መጥቀስ ነግሬያቸው አልፈለግኩም ነበረ። ግን ኦኬ ማወቅ ያለበት አንድ ሰው ካለ ኦልሬዲ የሰራሁትን ቪዲዮ ሄዶ ማየት ማይችል ከሆነ መናገር ካለብኝ ልናገር ብዬ አሰብኩኝ። የመጀመሪያው ጆርናሉን ኤዲት ያደረኩት እኔ ነኝ። ሴልስ ፐርሰን ብቻ እንዳልሆንኩ እንድታውቁ ነው። ሁለተኛው መጽሐፉን ከአሳታሚ ጋር አገናኝቼ እስኪታተም ድረስ እስኪከፋፈል ድረስ አብሬው የነበርኩት እኔ ነኝ። ሶስተኛው የሸጥኩት እኔ ነኝ፣ ሴልስ ፐርሰን ሆኜ የተባለው ማለት ነው። አራተኛው ፕሮሞሽኑን የሰራሁት እኔ ነኝ ከነ አይዲያዎቹ ጨምሮ። ኤዲት ማድረጉን ሜቢ እንደ ትልቅ ነገር አይታው ከነበረ ብትጠይቀኝ ኖሮ እኔ ኤዲት አድርጌ ሰጣት ነበር። ምናልባት እኔ ኦልሬዲ ኤዲተር አለኝ ስላለችኝ ነው ይሄ የተደረገው። ሌላኛው ኮንቴንት ክሬት አድርግ ነበረ። ለቪዲዮም ቢሆን ሀሳቦቹን ማምጣት፣ መጽሐፎቹ በምን መልኩ ነው መሸጥ ያለባቸው፣ የት ብንሸጥ ያዋጣናል የሚሉት ጉዳዮችን በሙላ ኮንትሪቢዩት አድርጌያለሁ። የመጨረሻው ባዛር ብላ የጠቀሰቻቸውን ነገሮች በሙላ አድርጌያለሁ። የባዛሩ ቪዲዮ ራሷ ጋር አለ፣ እኔም ጋር አለ። ቪዲዮን ካገኘው አስገባላችኋለሁ። ባዛር ውስጥ ሆነን ስንሸጥ ምናምን የነበረውን ማለት ቪዲዮ እሷ ጋርም አለ። ታጥፎ አላውቅም። እሱንም አድርጌያለሁ። ስራው ከተቋረጠ በኋላ 37% ይገባኛል ብዬ የሚገባኝን ፐርሰንት በወስድ ሌብነት አይደለም። እንቀጥል። 17ኛው ደቂቃ ከ23 ሰከንድ አካባቢ ጀምሮ አለፍ እያለ አንዳንድ ቴክስቶችና ፋይሎችን ሲያጠፋ አስተዋልኩት አለችኝ። ፋይል የተባለ በሙላ ነገር እኔ ጋር አለ። የፈለገችውን ትጠይቀኝ፣ አልጠፋም። ያጠፋሁትም አንዳች ነገር የለም። ባይሆን ቴክስት፣ እኔም ብዙ ቴክስቶች ብዙ ቮይሶች ጠፍተውብኛል። ለምን እንዳጠፋቸው እኔ ምላሽ ፈልጋለሁ። ከዛ በኋላ ይሄ ነገር ከተፈጠረ በኋላ አሁን ከ10 ወር እረፍት በኋላ ቅድስት ተመልሳ አንድ ቮይስ ትለቃለች። ያ ቮይስ ማለት እኔ ኦልሬዲ ለፎሎወሮቼ የላኩት ቮይስ ነው። ተረጋጎን የራሴ ቪዲዮ አለ፣ እሱ ውስጥ በደንብ እናገረዋለሁ ያልኩትን ጉዳይ ሪፕላይ አድርጋ የሆነ ቮይስ ልካለች። ቮይሱ ምን ይሁን አይሁን አላቅም፣ ደለትኩት። ቅድስትንም ባን አረኳት ከቻናሉ ላይ። ይሄ ደግሞ የኔ መብት ነው፣ ምክንያቱም ቻናሉን እየተጠቀምኩበት ያለሁት የተባለውን የተያዘውን ሀሳብ ለማስፈጸም እስከ ግብ ድረስ የራሴን ግላዊ ነገሮች ሳላሯሮጥ እስከ ግቡ ድረስ እንዲሄድ ለማድረግ የተነሳሁት እኔው ስለሆንኩኝ እዛ ላይ መጥቶ የሚናገር መጥፎ ነገር ሊያወራ የሚችልን ሰው ሰብት አላረግም። ምክንያቱም በሜዳዋ ተናግራኛለች፣ በተለያዩ ድምፆች እየላከች ዝታለች፣ አውቃለሁ። በሜዳዬ ደግሞ በኮሜንት ውስጥ አሰድባኛለች፣ እሱንም አውቃለሁ። ችግር የለውም። እኔ ባለሁበት ሜዳ ግን ሊትራሊ ቅድስት መታ ልትሳደብ አትችልም። ይሃን ከለከልኩኝ፣ ባን አድርጌያለሁ። ሌላ ደግሞ እንዲሁ ምን ስትል ሰማት፣ ለወር ለሁለት ወር ምናምን አካባቢ ስልኩን አጥፍቶ ጠፍቶ ነበረ። ለምን ብዬ ለምን ጠፋለሁ? አልጠፋውም ጭራሽ። ፕላስ የኢትዮ ካውንስለር ምናምን እንደዚህ ልጆችንም ብሎክ አድርጓቸው ነው። እኔ ብሎክ አላረኳቸው። ማናቸው ሲጀመር የኢትዮ ካውንስለር ልጆች ጭራሽ ማቃቸው የሚል አንድ ልጅ ነበር በረከት የሚባል። እጅግ በጣም ያሳዝነኛል። በእውነት ነው እጅግ በጣም ያሳዝነኛል። ይሄ ነገሮች እዚህ ጋር ስለደረሱ አይደለም ብር እሱ ጋር እንዲቀመጡላ ማትፈቅድባቸው ረዥም ጊዜዎች አሉ። እኔን ትመጣና ማጭበርበር ምናምን እንዳይኖር ፈራው። አንተ ጋር ይሁን ገንዘብ እሱ ጋር እንዳይሆን ምናምን ትለኝ ነበረ። ለምን ብሎ ነው የሚያጭበረብራት? በጣም እንደ ወንድም ይሰማኛል። እግዚአብሔርን ነው የምላችሁ፣ በጣም ነው የሚሰማኝ እንደዚህ የሚያደርገው ምናምን ብዬ ጭራሽ ሁሉ ገንዘብ እሱ ጋር እንዲቀመጡ ፈቃደኛ አይደለሁም። ለዚህ ገንዘብ ትራንስፈር አድርግልኝ ለዚህ ጉዳይ ሲለኝ ነው ሳላስፈቅድ አይሆንም እለዋለሁ። አሁን ያን የምለው ልጅ ይህን ገንዘብ ላክ ቅድም 27,800 የተባለውን ገንዘብ ላክ፣ እንደዚህ ገንዘብ ላክ ይለኛል። እሷ እዚች ጋር ደግሞ ልንግባባ አልቻልንም። ነው 37% ነው የተባባል ነው እና እሷ ዲስአግሪመንት ላይ ነው። ከዚህ ልጅ ጋር መግባባት ሳንችል ስንቀር ብሎክ አደረኩት። ይሄም መፍትሄ ነው። ምክንያቱም ይሄ ልጅ መግባት በሌለበት ሰጣ ገባ ውስጥ በኔና በሷ መካከል እያስገባ ነው። 20 ደቂቃ ከ48 ሰከንድ በኋላ ድጋሚ መጀመሪያ ላይ በቀረጸችበት ቲሸርት ስፖት ምናምን ሆኖ ትመለስና ምን ትላለች? ብሩክቴ በቃ ተይለት ይቅርብሽ አልኩት አለች ራሷን። የተናገረቻቸው ነገሮች አሉ። ወደ ፍርድ ለመሄድ ነበር፣ ብዙ ነገሮችን አስቤ ነበር ምናምን ብላለች። ትታው ግን እንዳልነበር የሚያሳዩ ነገሮችን ላሳያችሁ። ለምሳሌ እዚህ ጋር several copies of my journal have gone missing and someone whose information I have has stolen over 30k birr from me and deleted all the messages, but I already have screenshots ይላል and we don't know his whereabouts። የት እንደሆነ አናውቅም። ይህ ልጅ ስክሪንሾቶች አሉ፣ ብዙ መረጃዎች አሉኝ፣ ወደ 30,000 ብር የሚሆን ገንዘብ ከኔ ሰርቋል አለች። ከዛ በኋላ ጠበቃዎች የሆናችሁ ምናምን ሰዎች አናግሩኝ አለች። ከዛ ከታች የምታዩት ሁለት ሰዎች የኔ ጓደኛ የሆኑ ሁለት ሰዎችን ሜንሽን አድርጋ የት እንደሆነ ታውቃላችሁ። የማውቃት ትንሽ ቃል እግዚአብሔር ይዛኝ እንዳልጨክን እያደረገኝ ስለሆነ ትንሽ ታግሻለሁ። ትህትና መሆኑን ይሄ እዛ but I don't think I am strong enough to resist the እልህኛ ኤንድ ፍትህ የሚፈልገው other part of me ይላል። so tell your friend to return what he has stolen ይልና ይስራና ይደግባ አልኩ ልበላ ወይ ሚል ኳሽን አለው። አሰርኝና አሳድግኝ የሚል ጥያቄ አልነበረኝ። ሲጀመር ስራ አላጣውም፣ በደንብ በምሰራ ልጅ ነኝ። አሰርኝ የሚል ነገር የለኝም። ባይሆን አንድ ነገር ቅድስት እንዳትረሳ ፈልጋለሁ። አዲስ አበባ ሰው የለኝም፣ እንዲህ የምለው የለኝም።
በደንብ ተሯሩጦ እንዳንተ አክቲቭ ሆኖ ሊሰራልኝ የሚችል ሰው የለም። አንተ ስራው ብለሽ ወደኔ ያመጣሽው ኦፈር አረግሽልኝ እንጂ ስራ ካለሽ ወደኔ ያምጩ የሚል ጥያቄ አልነበረኝ። ይሄ ነገር እዚች ጋር ብቻ የሚታለፍ እንዳይመስላችሁ። ከሁለቱ ጓደኞቼ ውስጥ እዚህ ጋር ሜንሽን ከተደረጉት ውስጥ አንዱ በጣም ከባባድ ነገር ደርሶበታል። ይሄ ልጅ ብር ዘርፏል ሆነ ጓደኛው ጋር ሆኖ በቃ የሄደበትን ቦታ በሙሉ እየተዝናናበት ምናምን የሚሉ ሰው በጣም በዝቶ ነው። እኔ በጣም የከፋኝና የምር የነካኝ አይምሮዬን ከኔ አልፎ ሌላ ሰዎች ሲነኩ ነው። ለምንድን እነዚህ አይነት ሰው በእርግጥ አይኖ ኦዲየንስ ዲስሪስፔክት በጣም እያየው ቪዲዮ ላይ ራሱ እኔ አሁን መጥራት አልፈልግም። የምትጠራቸው ስሞች አሉ ባዛር ላይ እንትናና እንትና እንዴት ስማቸውን ሚዲያ ላይ ይወጣል? የኔ ችግር የለውም። ይሄ ድንጋይ ውርወራውን ምናምን ከሰው የሚመጣው ችግር የለውም። ድንጋዩን የፈጠረው አምላክ ራሱ የሚወረወርበትን አቅጣጫ ስለሚቀይረው እሱን እግዚአብሔር ያውቀዋል። እንቀጥል። አሁን ሌላ ደግሞ ምን ይላል መሰላችሁ? አሁኑኑ ስቶሪ ያደረግሽውን አጥፊ ብዬ የላኩላትን እንደ ትልቅ ማስረጃ አስቀምጠው ነበር። የስ አሁኑንም ቢሆን ደግሞ ቢደረግ ራሱ ምለው ቃል ይሄን ነው። አሁኑኑ ስቶሪ ያደረግሽው ነገር አጥፊ። ምክንያቱም ምን ይላል መሰላችሁ ከታች ለበረከት ገንዘብ የምትልኩ ከዚህ በኋላ ከሴፕቴምበር 17 በኋላ የምትልኩ ሰዎች እኔ ኃላፊነቱን አልወስድም። ሶስተኛ ነው ዛሬ ኃላፊነት አልወስድም የሚል ነገር ሳገኝ ኃላፊነቱን አልወስድም የሚል የራሷ ኦዲየንሶች የራሷን ጆርናል የራሷን ፕሮዳክት ለመግዛት ሲመጡ በዚህ ነው ያልነው ትሪት የምታደርጋቸው። ፕላስ ደግሞ እኔን እንደ ሌባ ነው እያሳየሽኝ ያለሽው በሰው ፊት ሌባ አይደለሁም የሚለውን ነገር ጠንቅቃ እንድታቅ ነው አሁን ስቶሪ ያደረግሽው ነገር አጥፊ የሚል ነገር የላኩት። ኦኬ ይሄን ነገር ካልን ቪዲዮን እየጨረስ ነው እንምጣ። 22ኛው ደቂቃ ከ30 ሰከንድ አካባቢ በኋላ አንድ ነገር አለች። ባትለው እየተመኘው ነበር እጅግ በጣም ማታለል ስለሆነ ማለት ነው። ካለችው አይቀር ግን እኔም የራሴን ነገር ኮንትሪቢዩት ላድርገው። ምንድን ነው ያለችው? ክርስትና ይሄ ሌብነትን አያበረታታም፣ ይቅርታ አለማለትንም አያበረታታም። አንድ ሰው ካጠፋ ይቅርታ ማለት የለበትም የሚልን ጉዳይ አላበረታታም። ክርስትና ይህን ስለማያበረታታ እኔም አላልፈውም የሚል ኮንክሉዥን ያለው ነገር ተናግራለች። እኔም ለቅድስት ልመልስላት ፈልጋለሁ። ልክ ነሽ። ሌባን በምንም ተአምር ክርስትና አበረታታውም አላበረታታውም እንደ ኤቲክስ እንደ ዝም ብሎ ሰው መሆን ተራማጅ ዝም ብሎ ነፍሳዊ መንፈሳዊ ናምታዩና ስጋዊ ሰው ራሱ በመሆን አክሰፕተብል የሆነ ጉዳይ አይደለም። መቀጣት አለበት። አንድ ሰው ከሰረቀ መቀጣት አለበት። ክርስትናው ቢልም ባይልም ግን ክርስትና ሲነሳ በተለይ ለውሸታቸው ማስክና ለምድ አድርገው ክርስትናን የሚያነሱ ሰዎች በጣም ያንዘረዝረኛል። ልለምፈልገው ምንድን ነው ክርስትና እንደዚህ ለውሸታቸው ጭንብል ለሚያደርጉ ሰዎች ምላሽ መስጠት ፈልጋሉ። ግን ለሰዎች ሳይሆን ጥያቄውን ለተነሳብኝ ለእኔ ጥያቄውንም ላነሳቸው ለቅድስት የሚሆን ከየራሷ ባህሪ ካገኘውባት ነገር 10 15 ምናምን ጉዳዮች ይመጡልኛል። ግን 3ም ትሆን 2ም አንዳንድ ጉዳይ ልንገራችሁ። የመጀመሪያው በኦርቶዶክስ ሃይማኖት ከባቴ አበሳነት የሚባል ነገር አውቃለሁ። በደልን ሸፋኝነት። የቅድስት ከባቴ አበሳነት የት ሄደ? እኔ ሲበድሉኝ በልጅነቴ ፔኔን አመቄ ችዬ መጣሁ ምናምን ካለችን ታዲያ አቶ በረከት ሲሆን ብቻ ነው ወይ ከባቴ አበሳነቱ የሚጠፋው? እሺ ጥፋ፣ ችግር የለውም። ለምን ለሱ ጠፋ? ከባቴ አበሳነቱ በደል ሸፋኝነቱ ለምን ለሱ ጠፋ? እቺ ልጅ እኮ ጉባኤ አልዘረጋችም እንጂ መንፈሳዊ ነገሮችን ታስተምራለች። ስለዚህ ለሷ አትሮንሷ የምታስተምርባቸው ሶሻል ሚዲያ ፕላትፎርሞች ናቸው። ስለዚህ አገልጋይ ነች ማለት ነው። እቺ ልጅ አገልጋይ እስከሆነች ድረስ ለምታደርገው አክት፣ ለምታሳየው ነገር፣ ከሰው ጋር ለምትፈጥረው ኮሚኒኬሽን በሙላ መጠንቀቅ አለባት ብዬ አስባለሁ። ይህን ለማጠናከር ያህል ሉቃስ ወንጌል ምዕራፍ 23 ቁጥር 24 ላይ ክርስቶስ እንዲህ ያለው ነገር አለ። የሚያደርጉትን አያውቁምና ይቅር በላቸው ብሎ በገዛ በእጆቹ በእስትንፋሱ የተፈጠሩ ሰዎች ሲበድሉት አይኑ እያየ ስለነሱ ይቅር ያለ የተወ አምላክ አለ። አንድ ሰው ይቅር ሲል በቃ ይቅር እንዳልተፈጠረ ለመርሳት እሞክራለሁ። አይረሳም። ይቅርታ አይረሳም አውቃለሁ፣ ግን መተው አለው አይደል? ከ10 ወር በኋላ ተጸንሶ ተወልዶ ተቦክቶ እንዲህ ሲመጣ ግን ቂም፣ ቀኝነት፣ በቀል ተብሎ ስም ይሰጠዋል። ይሄ የት ሄደ ከባቴ አበሳነት? የመጀመሪያው ጥያቄ ነው። ሁለተኛው በቪዲዮ ላይ ቅድስት እንደጠቀሰችው ከሆነ ብዙ ፔኖችን ችዬ ነው የመጣሁት አለች። ኦኬ ይሄ ግን የመጀመሪያ ነው፣ በገንዘብ ደረጃ የመጀመሪያ ነው ብላለች። እስከ ዛሬ ድረስ ፔኖች ሲያጋጥሟት ወይም ያጋጠሟትን ስትነግረን ሰዎችን ስም እየጠራች እንዲያደርጉኝ እንዲሆነ ብላ ተናግራ አታውቅም። ዛሬ ላይ እንዴት ነው ጓደኛዬ ነው ወንድሜ ነው ያለችውን ሰው አደባባይ ላይ ለማስጣት አደባባይ ላይ ለመናገር እንዴት ደፍራ ወጣች? እንዴት ደፍራ ወጣች ብቻ አይደለም የወጣችበት ሪዝን ገንዘብ መሆኑ ነው። ለኔ ችግሩ በገንዘብ ጉዳይ ባይሆን እንደማትወጣ ነው እየተናገረች ያለችው። ኦኬ ታዲያ እንዴት ነው ቤት ውስጥም ቤተክርስቲያን ውስጥም ተሰጥኦን መመለስ የለመደ አንደበት ወይም ከናፍር እንዴት ለህዝብ ሰውን ለማዋረድ አንድን ሰው ለማስጣት በአደባባይ እንዴት ይመጣል? እኔ ሴንስ አልሰጠኝም። እኔ ይህን ነገር የማወራው ዋቲፍ ሌባ እንኳን ብሆን ነው። እንደው ሳልሆን ተውት። እንኳን እኔ ክርስቶስን ብሏል እኮ ለእኔ ያልሆነች ዓለም እንዴት ነው ለእናንተ የምትሆነው ብሏል። ስለዚህ ለእሱ ያልሆነች ዓለም እኔ መንፈሳዊ ነኝ ብሎ ከሚያስብ ሰው ተሰነዘረ አልተሰነዘረ ምንም ችግር የለብኝም። ይህን ለማጠናከር የሉቃስ ወንጌል ምዕራፍ 16 ከቁጥር 13 እስከ 14 ያለውን እዩት። ክርስቶስ ምን ይላቸዋል? ለፈሪሳውያን ለሁለት ጌቶች አትገዙ ይላቸዋል። አንደኛው ጌታ እግዚአብሔር፣ አንደኛው ጌታ
ገንዘብ። እግዚአብሔር ከተገዛችሁ በፍጹም ልቦናችሁ ወደ እግዚአብሔር ነው የምትሆኑት። መንፈሳዊ ነገሮችን ነው የምታደርጉት። መንፈሳዊ ፍሬዎችን ነው የምታፈሩት። ብርሃናችሁ በሰው ፊት ሁሉ ይበራል። እናንተን ያየ እናንተን ቪዲዮአችሁን እየተጠቀመበት ሰው እናንተን መስሎ ነው የሚወጣው። እዛ ነው የቅድስትን ቪዲዮ የሚጠቀሙ ሰዎች ቅድስትን መስለው ሜዳይ ላይ መጥተው አንተ ላይ ሲሉ የነበሩት። የገረመኝ የፈሪሳውያኖቹ መልስ ነው። ቁጥር 14 ላይ ይህንንም ሰምተው ፈሪሳውያኑ አፊዙበት ይላል። ማፌዝ የፈሪሳዊ ባህሪ ነው። ይህን ሜቢ ያጠናክር አላቅም፣ ግን ደግሞ እጅግ በጣም የገረመኝና ከማተሚያ ቤቱ ባለቤት ጋር ያወራ ነው አንድ ነገር አለና እስቲ አሳይቻችሁ ልመለስ። ምን ትላታለች? የእሷን ቴክስት ልካልኝ ነው። እስቲ አንቺ ያወጣሻቸው ወጪ የምር 274,780 ብራቸውን መሆኑን ለማወቅ ፈልጋ እንግዲህ አስቡ። አታሚ ቤቷ በዶክመንት የምትሰራዋን ሴትዮ ከመጠራጠሯ የተነሳ ወጪዎችሽን ላኪልኝ አለቻት። ምን ማለት ነው? አንድ ሸሚዝ አንድ ሰው ሊገዛ ሄዶ ጥጡ ስንት ብር ነበር ብሎ ይጠይቃል ወይ? ሹራብ ሊገዛ ሄዶ ጥጡ ስንት ብር ነው ብሎ ይጠይቃል? ኮስቱን ትጠይቅ ነበረ። ምንድን ነው ይህን ያህል ገንዘብ መገብገብ? ያወራቻቸውን ነገሮች ልንገራችሁ። መጀመሪያ እኔ ደውላ እኔ ነገረችኝ። ከአታሚ ቤቷ ጋር ምናምን አወራን። ስናወራ ፕሊስ አስረዳት፣ እንዴት እንደዚህ ይደረጋል? እኔ እኮ ከመሬት ላይ ራሱ ባገኘው ይሄን ነገር ከመሬት ላይ እንደው የህትመቱ ምናምን ወጪ ዜሮ እንኳን ቢሆን 274,780 ብር እስከተስማማን ድረስ ኮስቴ ይሄ ነበር ወጪ ይሄ ነበር ብሎ የማስረዳት ግዴታ የለብኝ ማለት ነው። እውነቷ ነው። እኔን ሀሳብ ተቀብዬ ለቅድስት የላኩላትን ቴክስት መልሼ ለአታሚ ቤቷ እንዲህ ነው የላኩላት፣ በዚህ መልኩ ብያታለሁ ብለን ያወራ ነው። እሷ ኦልሬዲ ቴክስቶቹን ስለደለተችው ማለት ነው። እኔው ምን አልኩኝ? እኔ ግዴታ ስለሆነብኝ ነው ይሄን ቴክስት የላኩልሽ። የአታሚ ቤቷ ስም ነው የጠፉት በሙሉ የአታሚ ቤቷ ስሞች ናቸው። ደውላልኝ ነበር ስታወሩ እንዳልተግባባችሁና እኔ እንዳወራሽ ስለጠየቀችኝ ነው የማዋራሽ። ይኸውልሽ አንቺ 275 ብር የሚያወጣ ኖትቡክ ነው በ1,000 ብር እየሸጥሻለሽ። ስንት አወጣሽበት? ስንትስ ታተርፊያለሽ ብሎ የጠየቀሽ ከስተመር የለም። ልክ እንደሱ ሁላ አንቺም ለእንትና ከስተመር ነሽ። ስለዚህ የማትችውን ያወጣችውን ኮስት ለአንቺ የማሳወቅና ሪሲት የመላክ ግዴታ የለባትም። ሶ ሪሲት የምትይውን ነገር ብትታዩ ባይ ነኝ። አሁንም እንትና እንደነገረችኝም ከሆነ ለምን በነፃ አልገዛውም እቃዎቹን? ቢዝነስ እስከሆነና በገንዘብ እስከተስማማን ድረስ ያለብኝን ኮስት ሪሲት አልክም፣ ግዴታይም አይደለም ብላኛለች። በምትግባቡበት መንገድ አስረዳት ስላለች ነው እኔ እየነገርኩሽ ያለሁት እንጂ ይሄ የእሷም ሀሳብ ነው አልኩና መልሷን አሳውቅሻለሁ እንዲህ ብዬ ልኬላታለሁ ብዬ ነው ለአታሚ ቤቷ የላኩላት። ከቫት በፊት እንደሆነ ነገራት ምናምን አለችኝ። ከቫት በፊት ምናምን አወራን። ይላክላት ዋናውን ፋይል አለችኝ። እሷ አልገባትም። ቅድም ያስገባሁላችሁን ያለ ቫት ምናምን ነው የሚለውን ኮቴሽን እሷን ነው የምትለኝ። እሷ ግን የምትለው ይሄን አልነበረም። እሷ የምትለው ሙሉ ዲቴል የሆነውን ኮስት ነው። በቃ እያንዳንዷ ምን ዕቃ ገዛች፣ ምን አይነት ቀለም ነው የተጠቀምሽው እና ለሱ ቀለም ምን አይነት ወጪ አወጣሽ ምናምን የሚለውን ነው የፈለገችው። አንድ ሰው በዚህ አይነት ልክ ለገንዘብ ሲጨነቅ ማየት ትንሽ ምቾት ይነሳል። እንቀጥላው ነው። ይህም ካወሩት ውስጥ የተላከልኝ ነው። ፋይናሊ ገንዘብ እንከፋፈል ምናምን ስትል ማለት ነው። አታሚዋ ገንዘብ መልሽ የተባለችውን አክብራ መልሳለች። ከመለሰች በኋላ ያወሩትን ነገር ነው እዚህ ጋር የሚያሳየው። ካልኩሌት አድርጋ የሆነ ገንዘብ ታመጣለችና ምንድን ነው የተሳሳትኩት ብላ ጠይቃታለች አታሚ ቤቷ። ከዛ የተሳሳተችውን ገንዘብ ሼም ይዟት ትንሽ እንደሆነ ምናምን ትናገራለች። ባይዘዎች ሴትዮ የተሳሳተችው ካልኩሌት ስታደርግ 33 ብር ከ30 ሳንቲም ነው እና ለ33 ብር ከ30 ሳንቲም ብላ ነበር በዚህ ልክ ከሴትዮዋ ጋር ሰጣ ገባ ውስጥ ያገባችው የሚለውን መናገር ፈልጋለሁ። ሶ ለገንዘብ ይህን ያህል አንድ መንፈሳዊ ነኝ ባይ ሰው ይበላ ይሰረቅ ይጭበርበር እያልኩ አይደለም። በዚህ ልክ ሰው አስጨንቆ ከሰው ጋር ሳይስማማ በፍቅር እኮ ይቻላል። በፍቅር ለምን አንድ ብር አይጠይቅም? እንዲህ ተጣልቶ ምናምን 33 ብር ምናምን ከሚጠይቅ ለ1 ሚሊዮን ረቨኑ ለ1 ሚሊዮን ገቢ ለ725,220 ፕሮፊት እየታሰበ ያለ ነገር 33 ብር ተሳስቶብኛል መልሺ ብሎ መጠየቅ ራሱ ኮሚክ ነው። ከታች ያወራውታለ ወይ ጉደረች ሴት ምን ይሻላታል በማርያም 33 ብር እንዲያለችው በስማ ምናምን አልኳት። እሷ መለሰችልኝ። ከዛ እዚህ ጋር እንግዲህ የምታዩት አለ ምን ያህል ከኔ አልፎ ሌላም ሰው እያስቸገረችና እንዴት ሶሻል ሚዲያ ላይ ያላትን እውቅና ብቻ ይዛ ሌላውን ሰው ዲስሪስፔክት እያደረገች እንዳለች የሚያሳይ ነገር ነው ይሄ። ከዛ ያው እሷም የመለሰችልኝ ምላሾች አሉ እንደምታዩት ነው። ዙም አድርጋችሁ ይዩት። በዚህ መልኩ ከአታሚ ቤቷ ጋር ጨርሰናል በሰላም ማለት ነው። ወደ ሶስተኛው ነጥብ እንግባ። በስመ አብ ሶስተኛው ላይማ ምን አለች እንደው 1,200 ብር ይሁን 1,000 ምናምን ብር ሊሆነ ጊዜ የቆየ እኮ ነው ለስራ ማስፈጸሚያ እንደዚህ ምናምን ብሎ ጠይቆኝ ሰጥቼዋለሁ። ጥበብ ልብስ አሰፋ ምናምን ብዬ ጠይቆኝ ነበረ። ጠይቃኝ አልፈልግም ያልኩትን ጠይቂያት የሰጠችኝንም ሳይቀር አደረግኩለት ብላ እያወራች ነው። ሲጀመር ስራ ምናምን በዛ ሰዓት አልነበረኝም፣ ተማሪ ነኝ። ለምንም ለስራ አይደለም የጠየኩት። አንድ ሰው ተቸግሮ ስለነበር ለዛ ሰው ለመስጠት ነው። ሊሳ አበድሪኝ ስላት አይ ችግር የለው ምናምን ብላ አበደረች። አንብር ለዛ ሰው ሰጣ። አገኝ መልሳለሁ ይቅርታ ምናምን አልኳት። በዛ ተስማማ። አረ ችግር የለውም ለምን ትመልሳለህ ሁላ አለች። ከዛ ያሰበችልኝ ሁሉ ነገር ታወራልኛለች። እኔ ለሱ ያላረኩለት አረገልኝ የምትለው አንድም ነገር የለም። እንዴ አረ ክርስትና እንደዚያ አይመስለኝም። ኦርቶዶክስ እንደዚያ አይመስለኝም። የማቴዎስ ወንጌል ምዕራፍ 6 ከቁጥር 3-5 ላይ እኮ አንተ ምጽዋት ስትሰጥ ምጽዋት በስውር እንዲሆን ቀኝህ የሰጠችው ቀኝህ እንካ ያለችውን ራህ አትወቀው።
ይላል። ለምን ብሎ ማስረጃ ሲያቀርብ በስውር የሚያይ አባትህ በገሃድ በግልጹ ይሰጥሃል ይላል። በቃ በስውር የሚያየኝ አባቴ በገሃድ ይሰጠኛል ብሎ ይህን እኮ አድርጌለት ነበር። እግዚአብሔር ይወቅል የኔንም የነፍሴን መመለስ ለንስሐ መግባቴንም ምናምን ከሆነ የሚፈልግችልኝ እዛ ብላ ማለፍም ትችል ነበር። ብጸልይ ራሱ ይበቃ ነበር ብዬ አስባለሁ። የምር አድርጌው ራሱ ቢሆን ማለት ነው። እኔ ላሰማችሁ አልፈልግም። በእውነት ሂዱና ፕሮዳክቲቭ ሀበሻ ምናምን ብላችሁ አሁን እንዳታጠፋው፣ ካጠፋችሁ ንገሩኝ፣ ለእኔ ልክላችኋለሁ። እኔ ጋር ስላለ ግቡና እዛ ቮይሶቹን ስሙት። እንዳለ አድርጌለት በጣም ነው የማመሰግነው። እግዚአብሔር ያክብርልኝ፣ ለሁሉም ነገር እግዚአብሔር ያክብርልኝ። ግን ደግሞ እንዳይባልም እሺ፣ አራተኛው ነጥብ ላይ ነበር። አንድ ሰው ካጠፋ ቅድም እንዳልኩት ክርስትናው ዓለም አላለም ወንጀል እስከሆነ ድረስ በሕግ መታሰር አለበት፣ መጠየቅ አለበት። ይህን አምናለሁ ኮምፕሊትሊ። ሰው መጠየቅ እኔን ትችል ነበር አይደለች ሴት። አንተን ካቆምኩኝ እስር ቤት እግዚአብሔር ፊት እንዴት ነው የምቆመው ብላ ነገረችኝ። እሱ ቮይስ አለ፣ ቮይሱን አስገባላችሁ። ምን ያገናኘዋል ከእግዚአብሔር ፊት ጋር መቆም? ምክንያቱም ከአንተ ጋር የተካሰስኩኝ እግዚአብሔር ፊት እቆማለሁ ብዬ ስለማላም እና ጀስት በቃ ራሴን በዛ ነገር ቢዚ ማድረግ ስለማልፈልግ ወደዛ ያንን መንገድ ጀምሬው አቁሜዋለሁ እና አሁን ግን በአንድ ቀን ውስጥ የማትመልስ ከሆነ የኢትዮ ካውንስለሩንም የቀሪውንም የፕሮዳክቲቭ ሀበሻን የማትመልስ ከሆነ በእኔ እንዳይሆን ሌሎች እንዲጠነቀቁ ቪዲዮ ሰርቼ ጨረስኩት አለ ከነ ኤቪደንሱ ማለት I have all the text ምንም እንትን የምትለው ነገር የለም እና I could literally just ruin your life with all that ግን እስካሁን ወራት የጠበቅኩት ትመልሳለህ ብዬ ነው። ቢያንስ የክርስትና ህይወት የገባህን ብዬ ስለማ እኔን ነሰሰሪ ማስቀየም ሳይሆን ፈጣሪህን ማስቀየም ይሆናል ብለህ ወደ ልቦና ትመለሳለህ፣ በንስሐ ትመለሳለህ ብዬ ነው እስካሁን የጠበቅኩ። የክርስቲያን እህት ስለሆንኩኝ በክርስትና እህት ወንድም ነን ብዬ ስላመንኩኝ ጓደኝነቱ ምኑን ተወውና ማለት ነው እና በዚች በአንድ ቀን ውስጥ ወደ አካውንቴ እንድታስገባ ካልሆነ ግን ያን ቪዲዮ ለቀዋለሁ እና አንተ ላይ ነው ፖቴንሻል ዳሜጅ የሚያመጣው። ገና ጥሩ እየተሯሯጥክ ያለ ልጅ ነህ እና እኔ ብዙ የማውቅህ ማለት እኔን ከምታውቀኝ በላይ እኔ አንተን አውቃለሁ እና እንደዚህ የምታውቀኝ ልጅ ላይ ይሄን ከፈጸምክ በክላይንት ላይ ይሄን ማታረገው ሌሎች ላይ ይሄ ማይፈጠርበት ምክንያት አይኖርም እና ተጠንቀቁ ለማለት እንዲሁም የተማርኩትን ሼር ለማድረግ ያን ቪዲዮ ጨርሼዋለሁ። ከመለስክ ግን ኤዲት የተደረገው ሁሉ ይቀርና ኤዲት አድርገዋለሁ። ይቅር ተባብለን ይሄ ነገር በዚህ ይቁም። እኔ አንተም ተጠቀም ዘንድ ስራ ላይም ጎበዝ ደብዬ በማሰብ ነው ይሄን ስራ የሰጠሁ። በዚህ መንገድ በማለቁ ግን አዝናለሁ። አንድ ሰው ከበደለና ከታሰረ እኮ አጥፍቶ ከሆነ ቅጣቱን ይገባዋል። ምን ይሉታል ከእግዚአብሔር ፊት ምናምን። እግዚአብሔር በውሸት አንድ ሰውን አናጥቀው በሐሰት አንመስክርበት እንጂ በትክክለኛ እኮ ነው የመሰከርንበት። የስ ሰው በእግዚአብሔር ፊት ቅዳሴ ላይ ስትቆም ቅድስት የምታፍረው በሐሰት ስለመሰከረች ነው። እዛ ነው መናገር የፈለኩት። ይህን ለማጠናከር ያክል ግን ወደ ሮሜ ሰዎች ማለት ነው ምዕራፍ 12 ቁጥር 19 ላይ እንዲህ ይላል፣ ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡት እንጂ ይላል። በቀል የእኔ ነው፣ እኔ ብድራቱን እሰጠዋለሁ፣ እመልስለታለሁ ይላል። ስለዚህ እግዚአብሔር ይወቅለት፣ እግዚአብሔር ይክፈለው። ይሄ ልጅ እንዲያደርገኝ ከሆነ እኔ በሰው ፊት ከማዋርደው በላይ እግዚአብሔር የሚያደርስበት ነገር ይበልጣል ብላ በለቀቀችኝ ነበር። ግን ደግሞ እንደዛ አይደለም ነገርየው። እግዚአብሔር ስለሚጠብቀኝ የፈለገ የሰው ድምፅ ጋጋታን ቢኖር ምናምን ነገር ችንታል እንደማልሰጋ ስለምታውቀው ብታረገው የመጨረሻ አማራጭ ብታጣ ነው ወደ ሚዲያ የወጣችሁ ብዬ ነው የተረዳሁት። ደግሞ እግዚአብሔር ይመስገን የክርስቶስ ልጅ ነኝ። ክርስቶስን ስቀለው ያለው ነፍ ነበር። ለመሰቀል አሁንም ቢሆን ዝግጁ ነኝ። ደግሞ ጥሩ ታሪክ ነው የሚኖረኝ። በአሕዛብ አለመሰቀሌም አንድ ነው። ክርስቲያን በተባላችሁ በእናንተ መታችሁ እኔ ጣት የምትጠቁሙና ለመስቀል የምትዘጋጁ ከሆነ በጣም ደስ ይለኛል። ያሰራችሁት አንገታችሁ ላይ ያላችሁ ማህተብ መስቀሏን ምልክት ይዛችሁን ስትመጡ እቺ እንዳትረሱ፣ የምትሳደቡ ሰዎች ማለት እቺ እንድትረሱ አልፈልግም። 4 ምናምን ፖይንት ጠቅሻለሁ አይደል? እያበዛሁት ነው። 1 ፖይንት ልጥቀስ። እነዚህ እንዲያጠናክርልኝ የሚችል ሉቃስ ወንጌል ምዕራፍ 6 ቁጥር 46 ላይ አለ። ስለምን ጌታ ሆይ ትሉኛላችሁ የምለውን ግን አታደርጉም ይላቸዋል። እነዚህ በሙላ ከላይ ጠቀስኳቸውና ልጠቅስላችሁ ብዬ ግን የከበደኝ ብዙ ነገሮችን ደግሞ መጽሐፍ ቅዱሳዊ ማስረጃዎች እንኳን እናምጣላቸው ብንል የምር ልናመጣላቸው የምንችላቸውን ጉዳዮች ከጣሰች እቺ ሴት እንደምን ጌታ ሆይ እግዚአብሔር የልቤን ያውቀዋል፣ ይኸው ከጀርባ ያለው ሚካኤል ይፍረድ ምናምን ነገር ምን አመጣው? ሚካኤልን ይፍረድ ካልሽው እኔ ሚካኤል አባቴ ነው። ሚካኤል እንዲፈርድ መስጠት ነው። እኛ ከማንም በታች ነን። ባይዘዌ
ይሄ ዘመን አልኳችሁ ቅድም የፈለገ ብትዋረዱ ከብራችሁ የምትገኙበት ዘመን። እኔ ይሄ ነገር መጣ ብዬ የምሰጋው ምንም አንዳች ነገር የለም። ግን በእኔ ላይ የመጣውን ምላሽ ዝም አለ እንዳልባል መመለስ አለብኝ ከሚል ነው ይሄን ቪዲዮ እየመለስኩ ያለሁት። ስለዚህ ለሚመጣው በሙላ የድንጋይ ውርወራ ሴት ኃጢአተኛ ነችና በድንጋይ ኑገራት ያሉት የሉ። እስቲ ከእናንተ ውስጥ ኃጢአት የሌለበት ቢኖር ኑገራት ብሎ ማስተዋላቸው እንደመለሰላቸው እግዚአብሔር ይመስገን። ይሄ ነገር እንኳን መጣ፣ በጣም ደስ ብሎኛል በዚህ መልኩ ሪቬል ማድረጉ። ከዚህ በኋላ ምንም አይነት ምላሾች ቢኖሩ አይደለም 2ኛና 3ኛ ክፍል ቀርቶ እንግዳ ጋብዛ እንኳን በዚህ ኢሹ ላይ የምታወራበት ቢሆን ቅድስት ቃል እገባላችኋለሁ እንደነዚህ አይነቱ የማይረባና ከሰው ጋር ቃል ምልልስ ያለው እጅግ በጣም ዲስሪስፔክትፉል የሆነ ነገር እዚህ ቻናል ላይ ይዤ እንደማልመጣ ቃል እገባላችኋለሁ። ግን ደግሞ ያናገርኳቸውም ጠበቃዎች ነበሩ ምናምን ያለቻቸውም ነገሮች ስላሉ እነዛ ነገሮች አሁንም መሄድ የሚችሉ ነገሮች ናቸው። እንደዚህ አላረኩ ምናምን ብሎ የሚደባበቅ ምናምን ሰው አይደለሁም። ይኸው አለው እኔ ደረጃዎች ብላ የምታስባቸውን ነገሮች በሙላ ጨርስ አለብኝ በምትለው መልኩ ሁሉ እንድትጨርስ ነግሬያታለሁ። ላግዛትም እንደምችል ነግሬያታለሁ። ሜይ ቢ እሷን ማገዝ የምችሉ ሰዎች አሁን ተባብሯት ደስ ይለኛል። ልል የምፈልገው ነገር በመጨረሻ ይቅርታ አልጠየቀም ነው። ኦኬ፣ በድጋሚ ይቅርታ አልጠይቅም። ማልጠይቅባቸው ምክንያቶች ቅድም ዘርዝሬያለሁ። ባይሆን ግን አንድ ሰው የክርስትና ልምድ ለብሶ ከባቴ አበሳነቱን አራግፎ የሰው ልጅ በአደባባይ ለመስቀል በቀራንዮ በጎሎጎታ ባለችው በዩቲዩብ አምጥታ ለመስቀል ይሄን ያህል ያሰበችዋን ቺን ቅድስት ሴት እባክሽ ይቅርታ ጠይቂ ልላት እፈልጋለሁ። ይቅርታ ባትጠይቀኝም ኦልሬዲ እኔ ይቅርታ መጠየቅ ምናምን እፈልግ አይደለሁ፣ ዘግቼዋለሁ። ለአንዴና ለመጨረሻ ጊዜ ለመዝጋትም ነው ይሄን ቪዲዮ እየቀረስኩ ያለሁት። ከዛ ውጭ ግን ሊነጋ ሲጨልማል ጨልሞ አይቀር ዳግም ይነጋል፣ ተስፋ ትቁረጥ አምላክ ያውቃል ያላችሁኝም በሙላ በጣም ነው የማከብራችሁ፣ በጣም ነው የማመሰግናችሁ። ለቅድስትም የሚሆን አንድ ዝማሬ በሚገባት ቋንቋ ለመናገር ያህል ቅድም እንዳልኳችሁ የምታስተምርበት አትሮንስ አላት፣ አገልጋይም ናት። አትሮንሷ ሶሻል ሚዲያ ነው ብያለሁ። ስለዚህ ፍቅርን ከክርስቶስ ትሕትናን ከማርያም ያልተማረ አገልጋይ አይሆንም ምሳሌ ይውረድ ከአትሮንሱ ላይ። አመሰግናለሁ።